መፋቂያን እንዳተው በማለት አደራ ሲለኝ ቆይቷል በማለት ገልጿል። ሐታ ለቀድ ኸሺቱ አን ዩፍረደ አለየ ወዓላ ኡመቲ እኔ እስኪሰጋ ድረስ ምንድነው ስጋቴ? ይህ መፋቂያ በእኔና በኡመቶቼ ላይ ግዴታ እንዳይሆንባቸው ብዬ ስጋት እስኪደርስብኝ ድረስ አሉ። ወለውላ አኒ አኻፉ አን አሹቀ ዐላ ኡመቲ ለፈረድቱሁ ዐለይህም በኡመቶቼ ላይ በጣም ችግር ይሆንባቸዋል፣ ጫና ይሆንባቸዋል ብዬ ባልፈራ ኖሮ ይህንን መፋቂያ ሁልጊዜ ሰላት በሚሰግዱበት ጊዜና ውዱ ሲያደርጉ እንዲጠቀሙ ፈርድ ያደርግባቸው ነበርኩኝ ብለዋል። ወኢኒ ለአስታኩ ሐታ ኸሺቱ አን አሕፊየ መቃዲመ ፈሚ እኔ መፋቂያን እጠቀማለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንደው በስቶበት መፋቂያው በስቶበት የፊት ለፊት ጥርሴ ወይን ድዴ ይጎዳብኛል ወይ ጨፈልቅብኛል ብዬ እስኪፈራ ድረስ ይጠቀማለሁ ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። وعن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال لقد أمرت بالسواك حتى خشيت أن يوحى إلي فيه شيء عبد الله بن عباس باستلالفوت أونم نبياتنا عليه الصلاة والسلام اندي بلوال الله عز وجل تعزيجال لو بمفاكع እንደው በሱ ዙሪያ ወህይ እንዳይመጣብኝና ግዴታ እንዳይሆንብኝ ብዬ እስኪፈራ ድረስ ብሎም የገለጹበት ሁኔታ አለ። ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢስዋክ እንደ ኩል ሰላትን አሁንም ኡመቶቼ ጫና ይሆንባቸዋል ይቸገራሉ ብዬ ባልን ኖሮ በተለይ ወደ ሰላት በሚቆሙበት ጊዜ መፋቂያን እንዲጠቀሙ አዛቸው ነበርኩኝ ብለዋል። ምንድነው አንድ ሰው መፋቂያን መጠቀም ሲጀምር ሰላት ከመሐረሙ በፊት መላእክቶች ጠጋ ይሉለታል። መፋቂያውን ተጠቅሞ ያስቀመጠ ከሆነ መላእክቶች አፋቸውን በአፉ ይገጥሙታል። ሰላት በሚሰግድበት ጊዜ የሚቀራውን ፋቲሐም ቢሆን ሌላውም ሱራ አንድም አያመልጥም መላእክታው ቢጠጣው እንጂ ብሎ ነው የገለጹት። ለአመርቱም ቢስዋኪ ማኩል ውዱ ሁሌ ውዱ በሚያደርጉበትና ሰላት በሚቆሙበት ጊዜ ግዴታ ያደርግባቸው ነበርኩኝ ብሎ ገልጿል። وعن علي رضي الله عنه أنه مر بالسواك قال وقال رسول الله صلى الله عليه وسلم إن العبد إذا تسوك ثم قام يصلي قام الملك خلفه فيستمع لقراءته እንደዚሁም ነቢያችን ዓለይሂ ሰላቱ ወሰላም መፋቂያ ተመለከቱና ምን አሉ? አንድ ሙእሚን የአላህ ባሪያው እኮ መፋቂያን የተጠቀመ ከሆነ ሰላት ለመስገድ መላኢካው መጥቶ ከኋላው ይቆማል የሚቀራውን ሁሉ ለማዳመጥ። ፈየድኑ ምን ጠጋ ይላል ሰውየው ዘንድ ኩለማ ቀራ አያትን አንድችን አያ ባነበበ ቁጥር ሁሉ አው ከሊመተን ነሕወሃ ሐታ የደዐ ፋሁ ዐላ ፊህ አፋቸውን በአፉ እስኪገጥሙበት ድረስ ይሆናሉ። ፈማ የኽሩጁ ሚን ፊህ ሸይኡን ሚነል ቁርአን አንድችም በሰላት ውስጥ የሚያነባት የቁርአን አያ አትኖርም በመላኢካ ሆድ ቢደርስ እንጂ ብለዋል። ስለዚህም ፈጠሂሩ አፍዋኩም ሊልቁርአን ሰላት በምትሰግዱበት ጊዜ ቁርአን የቀራችሁ ስለሆነ ለዛ ቁርአን አፋችሁን ንጹህ አድርጉት በማለት ትእዛዛቸውን አስተላልፈዋል። رواه البزار بإسناد جيد. وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم ركعتان بالسواك أفضل من 70 ركعة بغير سواك. ምንድን አሉት እንግዲህ በዚህ ሐዲሳቸው ላይ ነቢያችን ዓለይሂ ሰላቱ ወሰላም አንድ ሁለት ረካዓ ለመስገድ
ስትቆሙ መፋቂያን በደንብ ተጠቅማችሁ በሲዋክ ሁለቷን ረካዓ የሰገዳችሁ ከሆነ ያለ ሲዋክ ወይ መፋቂያ ሳትጠቀሙ 7 ረካዓ ከሚሰግዱ የበለጠ ይሆናል። ተመልከቱ ምን ያክል እንደሚበላለጥ። 7 ረካዓ ወይም መፋቂያ ተጠቅማችሁ የሰገዳችሁ ሰላት ያለ መፋቂያ ከሚሰግዱት 7 ደረጃ ይበልጣል ብሎ ነው የገለጹት። ሊአን ኡሰሊ ረክዓተይን ቢስዋክን አሐቡ ኢለየ ምን አን ኡሰሊየ 70 ረክዓ ቢገይሪ ስዋክን። ምናሉ በተጨማሪም 2 ረክዓ መፋቂያ እየተጠቀምኩኝ ቢሰግድ ይወዳለሁኝ ይሻለኛል 7 ረክዓ በተደጋጋሚ ያለ ስዋክ ወይም ያለ መፋቂያ ከሚሰግድ ብሎ ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋል። ይህ በግልጽ የሚታወቅ ነው። ምክንያቱም መፋቂያ ይህን ያክል ትርፍ ስላለው በኪሳችንም አይቀመጥም አይደል? የሚጠልፈው ነገር አለ። ይህን ያክል ትርፍ ስላለው ነው። እንዴት አድርገን ነው ተጠንቅቀን የምንይዘው? ምናልባት በአንገት በገመድ አድርገህ ካንጠለጠልከው እንጂ አለበለዚያ ግን አይገኝም፣ አይታይም። በጣም ብዙ መፋቂያዎች ይመጣሉ እዚህም፣ ግን አንድም ሰው መፋቂያ ተጠቅሞ ሲሰግድ አይታይም። ለምንድን ነው? አጅር ያለው ነገርና ከፍተኛ ትርፋማ የሆነ ንግድ የሚጠልፈው ነገር አለ፣ ይወስድብናል። ምናልባት በእያንዳንዱ ልብሳችን በኪሳችን ያደረግነው ከሆነ እንጂ ያን ጊዜ መርሳት አይኖርም። ስታስታውሰው ታገኘዋለህ። وعن عائشة رضي الله عنها عن النبي صلى الله عليه وسلم قال فضل الصلاة بالسواك እንደው መፋቂያ ተጠቅመን የምንሰግደው ሰላት ብልጫው ምን ያክል እንደሚበልጥ ነቢዩ ሲገልጹ አለ ሰላቲ ቢገይሪ ሲዋክን ያለ መፋቂያ ከሚሰገደው ሰላት 70 ዲዕፋ 70 እጥፍ ድርብ ይህን ያክል ይበልጣል ብሎ ነው ነቢያችን ዓለይሂ ሰላቱ ወሰላም የገለጹት። رواه أحمد وأبو يعلى وابن خزيمة والحاكم وقال صحيح على شرط مسلم. بمسلم እንደተገለጸው በሰሂህ ሐዲሳቸውም እንደዚሁ ገልጾታል። ታዲያ ከዚህ ሐዲስ ምንድን ነው የምንረዳው? መፋቂያን ይዘን ስንጠቀም ያለው አጅር በጣም ከፍተኛ ነው። መፋቂያ ምንድን ነው? ምን ያክል ነው? የትኛው መፋቂያ ነው ብሎ ሲጠየቁ መፋቂያ ማለት ሁሉም የሚያክ ነገር ሁሉ እንጨት ነገር። መፋቂያ ጣት ብቻ አይሆንም፣ ግን ሌላው ማንኛውም ነገር መፋቂያ ይሆናል። አራክ የተባለው እንጨት ግን የበለጠ ነው። ጥሩ ነው መያዝ ጥሩ ነው፣ ግን ትጠቀምበታለህ። አንዳንዴ እኮ በኪሳችንም ይዘን እንረሳዋለን አይደል? እንደዚህ አይነት ነው። ስለዚህ እየፈለክ ነው። ታዲያ አጅሩ ከታወቀ በኋላ እኮ እንግዲህ ነቃ ማለት ነው። ነቃ ማለት ነው። ይወስዱብሃል። በቃ ጥሩ ነው። ጥርስ የሌለው ሰው እንዲህ ያለውን ማድረግ ነው። ያለውን ማድረግ ምን አሉ? እሺ ናም ጥሩ ነው። የአራክ ነው ዋናው፣ ግን ነክልም አለ። ማንኛውም ግን
እንጨት የሆነ ነገር ችግር የለም ይሆናል። ብቻ ያለ መርሳት ነው። ግልጽ ነው የገባን ነው። وعن ثوبان رضي الله عنه قال قال رسول الله صلى الله عليه وسلم استقيموا ولن تحصوا واعلموا أن خير أعمالكم الصلاة ولن يحافظ على الوضوء إلا مؤمن من قالوا ثوبان ነቢያችን አለይሂ ሰላቱ ወሰላም እንዲህ ብለዋል። ቀጥ በሉ በታዘዛችሁት የሚገኘውን አጅር እኮ አታውቁትም፣ በጣም ከፍተኛ ነው። ተደራርቦ እኮ አያሳያችሁም አላህ። ነገ ቂያማ ቀን ግን በሚዛን ታገኙታላችሁ። ደሞም ይወቁ ከስራው ሁሉ ወይም ከሚሰሩት ነገር በአጠቃላይ ትልቁ ሰላት ነው። أن خير أعمالكم الصلاة ولن يحافظ على الوضوء إلا مؤمن وضوء أطناق يميزو وضوء يما يفتاو وين بفتام دقاقمو ميادرقو كوضوء ما يليو مؤمن بالسانو بلون يتناقروا مؤمن بالسانو أنت وضوء يالله كوانا بوضوء متنكساقس كوانا بوضوء متنيا كوانا አስቀያሚ የሆነ መናምም አይመጣብህም። ቅዠት ነገር አደጋም አይፈጠርብህም። ከሁሉ ነገር ሰላም ትሆናለህ። እንደውም የምትራመደው ሁሉ አጅር ብቻ ይሆናል ብሎ ገልጿል። ታዲያ ይህ በአጠቃላይ ለእኛ ከፍተኛ አጅር የሚያስገኝልንና ትልቅ ነገ ቂያማ ቀን ውጤታማ የምንሆንበት ስለሆነ ልንሰራበትና ልንታገል ይገባናል። ስለዚህ ጠንከር ብለን በተቻለን መጠን ስራ ላይ የጠንከር ያልን ከሆነ አላህ ሱብሓነሁ ወተዓላ አጅር ለመስጠት የሚከብደው ነገር የለም። ቃለ እስተቂሙ ወነዒማ ኢን እስተቀምቱም ወሐፊዙ ዐለል ውዱእ ቀጥ በሉ ደሞ ውዱኡም ደሞ ተጠባበቁ ያዙ። ፈኢነ ኸይረ አዕማሊኩም ከስራችሁ ውስጥ ደሞ የተመረጠው ሰላት ስለሆነ ወተሐፈዙ ሚነል አርድ ደሞ ከምድርም ተጠበቁ። ፈኢነሃ ኡሙኩም ምድር እኮ መሬት እናታችሁ ናት፣ ተጠበቁ ብለዋል። እንዴት ነው የምንጠበቀው? ተጠበቁ ማለት እንዴት ነው? የውመኢዝን ቱሐድሱ አኽባረሃ ያቺን ቀን እኮ መሬት ነገሯን ትናገራለች። ምንድን ነው የምትናገረው? የገሌን ሰርቶብኛል፣ እንዲህ አድርጎብኛል፣ እንዲህ አድርጎብኛል፣ እንዲህ አድርጎብኛል። ማንኛውም ወንጀል የሚፈጸመው መሬት ላይ እንደሆነ ይታወቃል። ጥሩም ነገር የተሰራ ከሆነ እንደዛው ትመሰክራለች። ከመሬት ተጠበቁ ማለት መሬት ታጋልጣችኋለች፣ አትደብቅላችሁም። ተጠንቀቁ። እሷ እኮ እናታችሁ ናት። መሬት እያላችሁ በላይ ላይዋ ትንሸራሸራላችሁ። ስትሞቱ ደግሞ እሷ ውስጥ ትገባላችሁ። ወኢነሁ ለይሰ አሐዱን ዓሚሉን ዐለይሃ ኸይረን አው ሸረን ኢላ ወሂየ ሙኽቢረቱን ቢህ። አንድም ሰው አዱንያ ላይ በመሬት ላይ ሆኖ አንድም ሰው ኸይርም አይሰራም መጥፎም ነገር አይሰራም ነገ የቂያማ ቀን ግልጽ አድርጋ ብትናገርበት እንጂ ምንሰግድባት ከሆነ ጥሩ ስራ ምንሰራባት ከሆነ አላህ የወደደውን ተግባር ለመፈጸም እንቅስቃሴ የምናደርግባት ከሆነ ዘመዶቻችንን ለመቀጠል ወላጆቻችንን ለመኻደም እንዲሁም በተቻለ መጠን አላህ የወደደው ቦታ እንቅስቃሴ የምናደርግባት ከሆነ ነገ የቂያማ ቀን ትመሰክርልናለች ማለት ነው። ግን ወደ ወንጀል ወደ ዳንስ ምናምን የምንሄድባት ከሆነ እንዲሁም በሷ ላይ ስንሄድ ደግሞ የኩራት መንፈስ እያሳየን ከኔ በላይ ማን አለ ብለን እየተለጠጥን የምንሄድ ከሆነ ነገ የቂያማ ቀን ታዋርደናለች ማለት ነው። ታዲያ በዚህ ሁኔታ ነው እንግዲህ ነቢያችን አለይሂ ሰላቱ ወሰላም አደራ ያሉት አላህ ሰምቶ ከሚሰሩት አላህ አድርገን፣ ከመጥፎ አላህ ይጠብቀን፣ ጥሩ የተባለው ማያመልጠን አላህ አድርገው يا ذا الجلال والإكرام. وآخر دعوانا أن الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.